በጣም የሚገርማችሁ የእግዚአብሔር ቃል እንድንበዛ የእግዚአብሔር ቃል እንድንበረታ እንድንሰፋ ያደርገናል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 ላይ እንደገናም ደግሞ ሐዋርያት ሥራ ምዕራፍ 12 ቁጥር 24 ላይ እንመለከታለን። ሐዋርያት ሥራ ምዕራፍ 12 ቁጥር 24 ላይ የእግዚአብሔር ቃል ያድግና ይበዛ ነበር። የእግዚአብሔር ቃል የሚሰለች አይደለም። አቅጣጫው ብዙ ነው። ከአንድ ቨርስ ተነስተክ ብዙ ነገር ማካለል ትችላለህ። የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 12 ቁጥር 24 ላይ የእግዚአብሔር ቃል ግን ያድግ ነበር። ተዛ ምን ይል ነበር? ይበዛ ነበር። ሃሌሉያ። በሌላ ክፍል ውስጥ ደግሞ የእግዚአብሔር ቃል እዚሁ ሐዋርያት ሥራ ያድግ ይበዛ ያሸንፍ ነበር ይላል። ልክ ውሃው በምድር ላይ 120 ዓመት እንዳሸነፈ ማለት ነው። በጣም የሚገርም እዚሁ ላይ ሁለተኛ ቆሮንቶስ 9 ላይ ስትሄድ ለዘሪ ዘርን ይሰጣል አለ፣ ለበላተኛም እንጀራን ይላል። በብዙ የሚሰጥ ጥቂት አይሰጥም እግዚአብሔር፣ በብዙ የሚሰጥ እርሱም የምትዘሩትን ዘር ምን ያደርጋችኋል? ይሰጣችኋል። አንድ ከዛስ ያበረክትላችሁማል። ከዛስ የጽድቃችሁንም ፍሬ ምን ያደርጋል? ያሳድጋል። የጽድቃችሁንም ፍሬ ያሳድጋል። ኧረ አሜን። እግዚአብሔር ለዘሪ ዘር ይሰጣል። በላተኛ ተወንክ ደግሞ ምን ይሰጣል? ምግብ ይሰጣል። ሃሌሉያ። እንጀራን ይሰጣል። እግዚአብሔር ሲሰጥስ በምንድን ነው የሚሰጠው ይላል እዚህ ላይ? በብዙ አይልም እባካችሁ። በምን ይሰጣል? በብዙ በመትረፍረፍ ይሰጣል። ይህ ዓመት በጌታ በኢየሱስ ስም በእናንተ ላይ አውጃለሁ። ኧረ አሜን፣ ኧረ አሜን። ላውጅ እናንተ ላይ በኢየሱስ ስም የበዛ የተትረፈረፈ የታምራት ዓመት ይሆናል። ኧረ አሜን፣ ኧረ አሜን። የበዛ የተትረፈረፈ የታምራት ዓመት ይሆናል። ክብር ለኢየሱስ ይሁን። ኧረ አሜን። የበዛ የታምራት ዓመት። ኧረ አሜን። ክብር ለኢየሱስ። ኧረ አሜን። እስቲ እግዚአብሔር አምላክ በሉ። ነገሮችን ማብዛት እንጂ በሉ፣ መደመር አይደለም በሉ። እያበዛኝ ይመጣል በሉት። እያትረፈረፈኝ ይመጣል በሉት። መብዛት በሉ እስቲ የእግዚአብሔር መሐላ ነው በሉት። ዛትና መትረፍረፍ መሐላ ነው። አሜን። ክብር ለኢየሱስ ይሁን። እግዚአብሔር ለአብርሃም በሉ እስቲ ተስፋ በሰጠው ጊዜ በእውነት እየባረኩ ባርካለሁ፣ እያበዛው አበዛሃለሁ ብሎ ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እግዚአብሔር በማማለ እየባረኩ ባርካለሁ። ክብር ለኢየሱስ ይሁን። እያበዛው አበዛሃለሁ። በጌታ በኢየሱስ ስም ይሄ ቃል በእናንተ ይፈጸማል። እስቲ እየባረከ ይባርከኛል በል። ኧረ በል እየባረከ ይባርከኛል በል። እያበዛ ያበዛኛል በል። ያትረፈርፈኛል በል እባክህ። ሃሌሉያ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 ለዘሪ ዘርን ለመብላት እንጀራን በብዙ የሚሰጥ በምን የሚሰጥ? ኧረ ድገሙልኝ። በምን የሚሰጥ? እርሱ የምትዘሩትን ዘር ይሰጣቸዋል። ኧረ እናንተ ይህ የእግዚአብሔር ቃል የማ ቃል ነው? እስቲ የእግዚአብሔር ቃል ራሱ ኢየሱስ ነው በሉት። ኢየሱስ ሲናገር በሉት ሁለትም ሶስትም ሆናችሁ በስሜ ተሰበሰባችሁ በመካከላችሁ እመጣለሁ ብሏል። ኢየሱስ በዚህ አለ በሉ። እሱ ደግሞ እንዲህ ብሎኛል በሉ። ለዘሪ ዘር እሰጥሃለሁ፣ ለበላተኛ እንጀራ እሰጣለሁ። የምሰጠው አሰጣጥ ደግሞ በብዙ ነው። በምን አይነት ሁኔታ ነው የሚሰጥክ? በብዙ የሚሰጥ። እያስተዋላችሁት ነው? ግን እግዚአብሔር እኮ እንዲህ እያላችሁ ነው።
በብዙ የተከፈተ የሰማይ መስኮት እሰጣቸዋለሁ። እስቲ በጌታ በሰው ሀብት የተደነቀ ሰው ይሄ ሁሉ ገንዘብ ከየት አመጡት ብላችሁ የሰው ሀብትን አይታችሁ የተደነቃችሁ ሰዎች አልተደነቃችሁ? ፉዝዝ ብላችሁ ነው ኢትዮጵያ ውስጥ ያላችሁት። ሀብት ማታውቁ ምንም ሰፈር ውስጥ ቀስ ብለሽ ልክ ብለ ወጣሽ ልክ ብለ ነው የምትገባው። እስቲ አይታችሁት ሀብቱን የተደነቃችሁ ሰዎች ይሄ ማልቀ ሀብት በኢየሱስ ስም ከየት ነው ግን ምን አርጋ ነው ያገኘችው? እዚህ ጋር ተመልከተው ምን ይላል? በብዙ የሚሰጥ ማን ነው? አሁን እዚህ ጋር ዓለም አይደለም፣ ጥንቆላ አይደለም፣ ሌብነት አይደለም፣ ጉበኝነት አይደለም። በብዙ የሚሰጥ ማን ነው? እስቲ በብዙ ይሰጠኛል በል። ያበረክትልኛል በል። እባክህ ያሳድግልኛል በል። የምዘራውን ዘር ይሰጠኛል በል። ያበዛል፣ ይባርካል፣ ያትረፈርፋል። አረ አሜን። እግዚአብሔር ለአብርሃም በተስፋ በሰጠው ጊዜ በእውነት እየባረኩ ባርካለሁ፣ እያበዛው ማበዛሃለሁ፣ አበዛሃለሁ ብሎ ከርሱ በሚበልጥ ሊምል በማንም ስላልቻለ በራሱ። ርዕሳችንም ይሄ ነው። መብዛት መትረፍረፍ የእግዚአብሔር የመሐላ ነው። የእግዚአብሔር የመሐላ ቃል እግዚአብሔር ምሏል። ሊረግመን አይደለም። እዚህ ጋር ተጠንቀቁ። እግዚአብሔር ምሏል። አረ አሜን። ሊረግመን ምን ሊያረገን? ሊባርከን አይደል? ምን ሊያረገን? ምን ሊያደርገን? ለከዛስ ሊያትረፈርፈን ከዛ ድንቅና ታምራት ውስጥ ይዞ ሊገባ እግዚአብሔር መሐላ አድርጓል። አረ አሜን። ክብር ለኢየሱስ ይሁን። አሜን። መብዛት ከእግዚአብሔር የሆነ ኪዳን ነው። የመብዛት ከእግዚአብሔር የሆነ ኪዳን አለን። ለመባረክ ከእግዚአብሔር የሆነ ኪዳን አለን። ለመትረፍረፍ ከእግዚአብሔር የሆነ ኪዳን አለን። ኪዳን ቃል አለ። በራሱ ምሏል። አበዛሃለሁ። እግዚአብሔር ሲያይ ሰውን ማብዛት በቃ ማብዛት ይወዳል። የሆነ መደመር አይደለም፣ ማብዛት ማባዛት። ሐዋርያት ሥራ ምዕራፍ 7 ቁጥር 17 እና 18ን ስንመለከት እንዲህ ይላል። እግዚአብሔር ለአብርሃም የማለለትን የተስፋው ዘመን ሲቀርብ ጉዲው አሁንም አብርሃም ጋር ነው ጉዳዩ። እዛ ዕብራውያን ላይ እግዚአብሔር ለአብርሃም ይላል ማለለት፣ አበዛለሁ፣ አትረፈርፈማለሁ ብሎ ይላል። እዚህ ላይም ሐዋርያት ሥራ ምዕራፍ 7 ቁጥር 17 እና 18 መጣና እንዲህ አለ። እግዚአብሔር ለአብርሃም የማለለት የተስፋው ዘመን ሲቀርብ ዮሴፍ የማያውቀው ሌላ ንጉሥ በግብፅ ላይ እስኪነሳ ድረስ ሕዝቡ እየተጨመሩ በግብፅ በዙ ይላል። ሃሌሉያ ሃሌሉያ። እግዚአብሔር የሴቶቹን ማዕፀን ከፈተው። አሜን። ኧረ አሜን በልባት። የት ነው ያሉት? ግብፅ ወዳጅ ነው። የኢትዮጵያ መብዛት ሊያቆም የማይችል ዶፍ ይሆናል። እውነት እነግራቸዋለሁ። በቃ ሊያቆም የማይችል ለምን? እያስመለሰች ነው ምርኮዋን። እዚህ ጋም ግብፅ ስትመለከተው በጣም የተረገመ መንፈስ ነው የሚሰራባቸው። እግዚአብሔር ግን በግብፅ ምድር እግዚአብሔር ለአብርሃም የመላውን የተስፋ ቃል ሲቀርብ እግዚአብሔር እየባረከ እባርካለሁ እያበዛው አበዛለሁ የሚል የተስፋውን ቃል እንደተናገረ ዮሴፍን የማያውቅ ሌላ ንጉሥ በግብፅ ላይ እስኪነሳ ድረስ እግዚአብሔር ቀድሞ ነው ፕላኑን የጀመረው። ዮሴፍን የማያውቅ ሌላ ንጉሥ ሊነሳ ነው። እግዚአብሔር ግን ቀደመና ህዝቡን ያበዛ ጀመር። ኧረ አሜን። አብርሃም እኮ ስትመለከተው ጭራሽ ኪዳኑ አደነጋግሮት ነው ያለፈው። ራሱ አብርሃም ሆይ ብትል የወለደው ስንት ልጅ ነው? ግን ምን አደርጋለሁ የሚል ቃል ነው ያለው። አበዛለሁ፣ ባርካለሁ፣ ምድር ይተር። አንተ ምን አገባ? አንድ ልጅ ወልደ ተበዛህ ምን አገባ? ቃሉ አበዛዋለሁ ካለ ሲፈልግ እግዚአብሔር 7000 ያርገው ልጁን አይደል? አንተ ግን አንድ ልጅ ወልደ ገና አበዛለሁ የሚል ኪዳን በጣም እኮ ከባድ ነው ለአብርሃም። እግዚአብሔር ዮሴፍን የማያውቅ ግብፅ ንጉሥ ተነስቶ እስከሚነግስ ድረስ ህዝቡን ምን እያደረገ ነው? መልቲፕላይ ያባዛል። እግዚአብሔር ምን ደስ ይለዋል ብላችሁ ብትጠይቁኝ ማባዛት ይወዳል። ያባዛቸዋል ህዝቡን። አሁን ታያለ ኢትዮጵያ ውስጥ ክርስቲያን የሚባለው ቁጥር ባልታሰበ ሌሎቹ አሁን በፊት 3 ዘፋኝ 4 ቄስ ተቀበለ እየተባለ ነው አይደለም የሚያብደው። አሁን ልንገር አንድ ቻፕል ጌታን ይቀበላል። ይሄ ኪዳን ነው። እስቲ ኪዳን ነው በል። ባላገር ላይ የሚሆነውን ትንቢት ልንገራችሁ።
በባል ሀገር ይሄ ምንም ባልሰለጠኑ ሰሜን ላይ በተለይ ሰሜን ላይ ሰሜኖች ገገማዎች ናቸው። ቸርችም የለም። አፋር ላይ እነዚህ ቸርች የሌለበት ጋር የሚሆነው ልንገር። እግዚአብሔር ህዝቡን ማብዛት ኪዳን አለው አይደል? ስንቱን ነው የሚያበዛው? አንዱን። አረ እሺ አንድ ነገር ልንገራችሁ። በየክፍለ ሀገሩ በኢትዮጵያ ክፍለ ሀገር ጠቅላላ ጴንጤ አለ የለም? በየመስሪያ ቤቱ አለ የለም? አለ አይደል? አሁን እግዚአብሔር ምን ሊያደርግ እንደሚያስብ ልንገራችሁ። ኪዳን እግዚአብሔር ማባዛት ነው ደስ የሚለው። ኪዳን ያለውን ህዝብ ማብዛት ይወዳል። አረ አሜን። ታዩኛላችሁ። እኛው መቀመጫ እናጣለን። እግዚአብሔር የማብዛት ኪዳን አለው። ካፉ የቃል መጣው የተገባ የመብዛት የመትረፍረፍ ኪዳን ነው። እናንተ የክርስቶስ አካል ናችሁ አይደላችሁ? ለእናንተ የተገባው የመብዛት የመትረፍረፍ ኪዳን እንየው። ሐዋርያ ሥራ ምዕራፍ 16 ቁጥር 5 ሐዋርያ ሥራ ምዕራፍ 16 ቁጥር 5 አብያተ ክርስቲያናትም ምኖች በሃይማኖት እየበረቱ በምን ማለት ነው? ሃይማኖት መሰላችሁ? ሃይማኖተኛ ጴንጤ መሆን አይደለም። በእምነት እየበረቱ አሜን። እምነት ምን ያስፈልጋል? የእግዚአብሔር ቃል መስማት፣ በልብ ማመን አይደል? በአፍ መናገር፣ በተግባር መገለጥ። በእምነት እየበረቱ በሃይማኖት እየበረቱ ከዛስ በቁጥርም እለት እለት እየበዙ ነበር። አሜን። እስቲ መብዛት መትረፍረፍ በሉ እስቲ። ለአሁኗ ቤተ ክርስቲያን የተገባ በሉ እስቲ። ቃል ኪዳን ነው በሉ። የእግዚአብሔር መሐላ ነው በሉ። የእግዚአብሔርን መሐላ በሉ እስቲ ማንም ሊሽረው አይችልም በሉ። ኧረ አሜን። ክብር ለኢየሱስ ይሁን። ሃሌሉያ። ፊልጵስዩስ ምዕራፍ 4 ቁጥር 10 12 ላይ ጳውሎስ ግን እግዚአብሔር አምላክ ለዘላለም ይባርከው። በቃ ስለ መብዛት ነው የሚናገረው፣ ስለ መቀነስ አይናገርም። ጸሎቶቻችሁ በዚህ ይሞላ። ሃሌሉያ። በእግዚአብሔር ቃል ላይ ሁኑ። እሺ፣ ሽንፈት እንዳታስበው። አሜን። ይሄ ደግሞ ጥቂት ነው እንዳትበል። ሰራዊት ህዝብ ነው። አሜን። ይሄ ደቀ መዝሙር ነው። አሜን። የሚሰማ የሚያደምጥ የሚያምን የሚናገር ነው። ክብር ለኢየሱስ። ኧረ አሜን። ፊልጵስዩስ 4:10 ላይ ምንድን ነው የሚለው? እንዲሁ በመቄዶንያ ላሉ ወንድሞች ሁሉ ታደርጉላቸዋላችሁና፣ ነገር ግን ወንድሞች ሆይ ከፊት ይልቅ ምን ልትሉ? ልትበዙ። ከፊት ይልቅ ምን ልትሉ? ልትበዙ። በጸጥታም ልትኖሩ፣ ልትነቁ፣ ልትቀኑ ማለት በጸጥታም ልትኖሩ ዘንድ ልትቀኑ፣ የራሳችሁን ጉዳይ ልትጠነቀቁ፣ እንዳዘዝናችሁም በውጪ ባሉ ዘንድ በአግባብ እንድትመላለሱ አንዳች እንደሚያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋል። አንደኛ ሰራተኞች ሁኑ። ሁለተኛ ምኖች ሁኑ? በውጪ ባሉ ዘንድ በአግባብ ተመላለሱ። ሌላስ? ለራሳችሁ ጉዳይ ተጠንቀቁ። የቸርቻችሁ ጉዳይ እንደሆነ ትርፍ ስራ አትመልከተው። ቸርቼ በቃ አላማ ምንድነው እየተደረገ ያለው? ጸሎት መቼ ነው የታወጀው? ምናምን። አሁን በእውነት ጌታ ይባርካችሁ። አብዛኛዎቻችሁ እግዚአብሔር በእውነት ይባርካችሁ። ሌላችሁ አይባርካችሁ ማለት አይደለም። ይገባችኋል አይደል? እኔ ምንም ሾርኔ እየተናገርኩ አይደለም። ጌታ ይባርካችሁ። ኧረ አሜን። ኧረ ጾማችሁ፣ ኧረ ጸልያችሁ። እኔ አንዳንዱ ጋር ጥል ጀመርኩኝ። ትንሽ ጨጓራ ጋስትሪክ ሲያስቸግራቸው ባዶ ሆድ እየበዛ ሲመጣ መጣላት ጀመርኩ። ብሉ እያልኩ ግን ጌታዬን እየተገለጠባቸው ያለ ነገር ሳይ ደግሞ ጽናናለሁ። ሃሌሉያ። ልትበዙ፣ ከፊት ይልቅ ብዙ። ኪዳናዊ ነው። አሜን። የመዝባት የመትረፍረፍን ስንመለከተው መትራፍን ይሄ መብዛትና መትረፍረፍን ስንመለከተው ጅማሬው ከማንም አይደለም ከእግዚአብሔር። በመቄዶንያ ያሉ ወንድሞች ሁሉ ይሄንን ታደርጋሉ። ነገር ግን ወንድሞች ሆይ ከፊት ይልቅ ምን ልትሉ? አላገኛችሁትም? ታዲያ ዝም አላችሁኛ። ከፊት ይልቅ ምን ልትሉ? ልትበዙ። በጸጥታ ምን ልትሉ? ከዛስ ልትቀኑ አይደል? ራሳችሁ ጉዳይ ልትጠነቀቁ፣ እንዳዘዝናችሁም በውጪ ባሉ ዘንድ በአግባብ ምን እንድትሉ፣ አንዳችም እንዳያስፈልጋችሁ በእጆቻችሁ ልትሰሩ ምን እንላችኋል? እንለምናችሁ። ሃሌሉያ። መብዛትና መትረፍረፍ የዚህ ጉዳይ ነገር ጅማሬው ከእግዚአብሔር ነው። አሜን። ወደ ጅማሬው መተን እንግዲህ የጅማሬ መጽሐፍ ማን ነው? ዘፍጥረት። አሜን። ዘፍጥረት ምዕራፍ 1:22 ላይ ስትሄዱ ዘፍጥረት 1:22 ላይ አሁን እናውጃለን። አሜን። ይሄ መብዛት የሚወድ አምላክ ኢየሱስ ጌታ።
እኔ ብዙ ነገር ተጋብቶብኛል እወዳለሁ። አሜን። ይሄም እግዚአብሔር መብዛት ይወዳል። ዘፍጥረት 1:22 ላይ ምን ይላል? አብረን እንበለው። እግዚአብሔርም በሉ እስቲ እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባህርን ውሃ ሙሏት፣ ወፎችም በምድር ላይ ይብዙ። 1:28 ላይ እግዚአብሔር ባረካቸው። አገኛችሁት? እግዚአብሔር ምን አረጋቸው? እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟት፣ የባህር አሶችን አሳ ብላ ማለት ነው። ክብር ለኢየሱስ። የሰማይ ወፎች በምድር የሚንቀሳቀሱትን ሁሉ ግዟቸው። በምድር ላይ የሚንቀሳቀሱትንም ሁሉ ካንተ ጋር ምን በላቸው። በምድር ላይ ምን ይላሉ? ይርመስመሱ። መርመስመስ ደስ አይልም? ቻይና አንዳንድ ጊዜ ሽር በቴሌቪዥን አይተካል ሽር እያለ የሚሄድ ህዝብ እግዚአብሔር ይርመስመሱ ብሎ ነው። አሜን። ኢትዮጵያም እንደዚህ ይበዛል። አሜን። ይሄን ወቅት ትርምስምስ ጌታ በኢየሱስ ስም የመንታ ዘመን ይሁን። በቃ ፎርምድ ይሆናል እዚህ ውስጥ። ከዛ ምን ይላል? የማን ፕላን ይዞ ነው የሚወጣው? በቃ አለቀ። አይሰራም። እዚህ ምድር አልሰራም ካለኝ እኛ ጋና እሺ እንነመካከራለን። አሜን። ምክንያቱም ወደፊት ይኸው የኛ ቤተሰቦች አባላቶች ምናምን አይሰራም። እንደዚህ አይነት ነገር መያዝ የለባቸው። እንዴ ይውጡ ነቢያቶች ሊሆኑ ይችላሉ። የጌታ ስም ይባረክ። ክብር ለኢየሱስ። ትልልቅ የእግዚአብሔር ባርኮቶች ሊሆኑ ይችላሉ። ስለዚህ ምን ይላሉ አለ? ይርመሰመሳሉ። ሃሌሉያ አይልም? እዩት እስቲ በምድር ላይ ምን ይላሉ? ይርመሰመሳሉ። ከዛስ ይዋለዱ። ወይ ደስ ሲል። አሜን። ከዛስ በምድር ላይ ምን ይበሉ? ይብዙ። አሁን ዘፍጥረት እየተፈጸመ መጣ አልመጣም? እየጨመረ መጣ። አሁንም ይኸውላችሁ ሂዱና ተመልከቱ 9 ቁጥር 1 ላይ እግዚአብሔር ኖህንና ልጆቹን ባረካቸው። አሁንም እግዚአብሔር መባረክ ነው ስራው። እንዲህም አላቸው ብዙ ተባዙ። ወይኔ እግዚአብሔር ሲወድ። አሁንም እኮ ገና ከአዲስ ኪዳን ነው ወደዚህ የተመለስ ነው ወደ ዘፍጥረት። እዛ ባረክ ኪዳን ይገባል ጭራሽ እግዚአብሔር ለማትረፍረፍ ለማብዛት። ከዛ ምን ይላል መሰላቸው? ዘፍጥረት ምዕራፍ 9 ቁጥር 1 ላይ ሄደና ብዙ ተባዙ ምድርን ምን አርጓት ሙሏት። 9:7 ላይ እዩት። እናንተም አገኛችሁት? 9:7 እናንተም ምን ሁኑ? ከዛስ በምድር ላይ ምን ሁኑ? እርቡባት። እኔ መዝሙር ግጥም አለ ሰጠ ነው ቤት እየተጫወትን። ከዛ በኋላ ዲያቶኒክ ስኬል ዘመረልን። አንተን በቀረው ዘመኔ ለክብር ልሰዋ። አሻንጉሊቱ እኮ ነው። ኢየሱስ ጌታዬ አንተን ኢንስትራክት ያደርጋል፣ አቅጣጫ ያሳይጋል። ኃጢአት እኮ አይደለም። ዋይ ይገርምሃል የሰው ልጅ የአእምሮ መፈላሰፉ። እንደውም እኔ አማርኛ ነው የኔ ግጥሙ። ያኛው መዝሙር አንተን ብዬ ይውልኬ አማርኛ ነው። አሜን። በሀገሬ ባህል ነው የተቃኘው። ያ ፈረንጅኛ ነው የቃኘው። የኔንም አድርጌ ደግሞ ድምጼና ኢሚቴት አድርግ ብዬ እኮ የኔን መዝሙር አንድ ለቅቄለ ከዚህ ጋር ኢሚቴት አድርግ ብለ እኔ ኪቦርድ ሳልመታ ሳለፋ ስቱዲዮ ሳልገባ ቁጭ አድርጎ ይሰራልኛል። ወደፊት እንዳለ ስራውን ያቀለዋል። አያቀለው? እኔ ምን አገባኝ? ኪቦርድ የግድ ስቱዲዮ ገብቼ ቆሜ አንተን ብዬ በቀረው ዘመኔ ለክብር ልሰዋ ኢየሱስ አባቴ እያልኩኝ እንግዲህ አስበው ዘምሬ ኪቦርድ አጅቦኝ ሄጄ ከፍዬ ገና 9,000 ብር 10,000 ብር ለአንድ መዝሙር ብለው እነሱ ቃኝተው ከሚያደርጉልኝ እኔ በደንብ ይግባኝ እንጂ እየቀረጽኩ ልከዋለሁ። ኢየሱስ ጌታ ምን አደከም